አስቴር በዳኔ በዚህ ፌክ ኢትዮጵያኒስት ምለዋል ቅድም ኢንተርናሽናሊስት እንደምለው እንደጀመርኩት ፌክ ኢትዮጵያኒስት የሚባለው አስቴር በዳኔ ንግስታቸው ነበረች። አሁን ምክክር ተብሎ በሀገራችን ውስጥ እየተከናወነ ነው ያለው። ግን ከምክክሩ የሚቀድሙ ነገሮች የሉም ወይ? ለምሳሌ የኑሮ ውድነት፣ የመኖሪያ ቤት ችግር፣ ስራ አጥነት እና ሌሎች የሚታወቁ ሶሻል ኢቪልስ ኦፍ ዘ ዴይ አሉ። በጣም ብዙ ሶሻል ኢቪልስ አሉ። እነዚህን ሶሻል ኢቪልስ አንፈታ የኑሮ ውድነት አጉብጦን፣ ኦኬ፣ የኑሮ ውድነት በጣም ከሚፈልገው በላይ አጉብጦን፣ ስራ አጥነት በጣም ከፍቶ፣ ስደት በርትቶ፣ በጣም በርካታ ምስቅልቅሎች ያሉ እንደው የምክክር ኮሚሽን ብላችሁ አንዴ ስለ ሰንደቅ ዓላማ፣ አንድ ጊዜ ዜግነት ይሻላል ወይስ ብሔር ብሔረሰብ አገሪቷ የሀገራችን የማን ትሁን፣ እንደገና ደግሞ አሁንም ካሌንደር የትኛውን የዘመን አቆጣጠር እንከተል ምናምን የሚሉ ነገሮች አሉ። ለምን አይቀድምም የኑሮ ውድነት ጉዳይ? ለምን ነው ሌሎች መሰረታዊ ጉዳዮቻችን የማይቀድሙት የሚሉ ጥያቄዎችን ታዬ ቦጋለ ዳግም ተገልብጧል። እንግዲህ አሁን ደግሞ የኑሮ ውድነቱ አለ፣ ጦርነቱ አለ፣ ሀገር ብዙ ችግር ውስጥ ናት። ስለዚህ እሱ ሳይቀረፍ የምን ምክክር ነው? የምን ወሬ ነው? ተራ ወሬ በአዲስ አበባ ጉዳይ እኔ ነው የምናምን ጉዳይ የኔ ነው የሚሉ ሀሳቦች ማንሳት ምንም ጥቅም የለውም ብሏል። እንዲህ አይነት አቋም ሲኖረው ደስ ይላል፣ አሪፍ ነበር። ግን ችግሩ እሱ ደግሞ መልሶ ወደዛ መዞሩ የማይቀር ነው። ግን አሁን ደግሞ መለስ ብሎ የህዝብን ጉዳይ መልከት ሲል ነገርየው እንደዚህ አሪፍ እየሄደ አይደለም። አምልጦት ይሆን የተናገረው አላቅም። እንግዲህ አዛዦቹ ይሄን እንዲናገር የሚፈልጉ አይመስለኝም። እኔ በበኩሌ አምልጦት ይሆን የተናገረው ያስብላል። እንግዲህ ሪያሊቲው እሱ ነው። ያው መቅደም ያለባቸው የኑሮ ውድነት፣ የህዝብ እንትን መከራ ብዙ ነው በሀገራችን ውስጥ ያለውና እሱን ነበር መቅደም የነበረበት። ከዝም ብሎ አዲስ አበባ ማናት ምናምን፣ ጎጃም ኦሮሞ፣ ወለጋ አማራ ምናምን የሚል አይዲዮሎጂ ከማውራት ይልቅ የተሻሉ ህዝብን ሁሉ አንድ የሚያደርጉ ነፍ ሀሳቦች ባሉበት ሀገር ያንን መወያየቱ፣ ተራ ሀሳብ መወያየቱ ይሄን ያህል አስፈላጊ ነው ብዬ አላስብም። በዛ ላይ የምክክር ኮሚሽን አባል ብለው የሰበሰቧቸው እንደ አስቴር በዳኔ ያሉ ሰዎች መሆኑ የባሰ የሚያደርገው ነው ብዬ አስባለሁ። ወጣቱም ወጥቶ እንግዲህ አዲስ አበባ የሁላችንም ናት የሚለውን እያሰማ እየተናገረ ይገኛል። ይሄ በእርግጥ ደስ የሚያሰኝ ነገር ነው። እስቲ ስሟቸው። ጀመር አዲስ አበባና ሰማይ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር። አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለው። የአዲስ አበባ ልጅ ምን አለው? ከስደት ውጭ ባህር ከመብላት ውጭ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? በትላንትናው ዕለት በመዲናችን አዲስ አበባ ወጣቶቹ ጥያቄን ማንሳት ጀምረዋል። እንደሚታወቀው በሀገራችን የምክክር ኮሚሽን ላይ በጣም አከራካሪ ሆኖ የታየው የአዲስ አበባ ጉዳይ በአዲስ አበባ ወጣቶች ዝምታ ተሰብሮና ስለምንኖርባት ከተማ ይመለከተናል፣ ይገደናል ብለው አደባባይ ወጥተው ድምጻቸውን ማሰማት ጀምረዋል። ወጣቶቹም የአዲስ አበባ ልጅ ሰፈር እንጂ ብሔር የለውም፣ ለበርካታ ዓመታት አሁንን ጨምሮ ብዙዎች በነጻነት ልዩነትን እንኳን ቢኖር በፍቅር የሚኖሩባት ታላቅ መዲናችን ናት። ነገር ግን በውስጧ የሚኖሩ ወጣቶች አልተጠቀሙም። ገሚሱ ከቀያቸው ተፈናቅለው ዳር ዳር ላይ ሲጣሉ፣ ገሚሱ ለተሻለ ሕይወት እንዲሁም ኢኮኖሚውና ፖለቲካው አናታቸው ላይ ወጥቶ የሚወዷትን ከተማ ጥለው በባህር ተሰደዋል። ቆይ ማን ነው ለአዲስ አበባ ልጅ የሚያዝነው? የት ሄደንስ እንኖር? ሌላ ሀገር የለንም፣ ያለችን መዲናዋ ናት። እሷንም በሴራ ፖለቲካ እያቦካችሁ ልታስጠሏት እየቆፈራችሁ ነው። በህግ አምላክ እንኖርበት ሲሉ ወሳኝ የተባለ መልእክትን በቁጭት አስደምጠዋል። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤም በዚህ ጉዳይ በደንብ አስረግጠው እኮ ተናግረዋል። ብዙ ጊዜ ለምን ምክክር ውስጥ ራሱ እንደገባ አልገባኝም። በዚህ ጉዳይ ለምን ከተባለ አዲስ አበባ የመላው ኢትዮጵያ እንደሆነች ከዚህም በፊት በሰይፉ ኦኒቤስ ቀርበውም ተናግረዋል። ብዙ መድረኮችም ተናግረዋል። ብዙዎች ፍጭት ለማምጣት በሚመስል ሁኔታ ምክክር ወደ ስምምነት እንጂ ወደ የዋሰ ወደ ሀሳብ መከፋፈልና ሀገሪቱ ገና አሁንም ብዙ ተከፋፍላለች ወደ ሌላ ፍጭቶች የሚተላለፍበት ምክንያት ምን እንደሆነ በማይገባን ሁኔታ ወደ ተለያዩ ሀሳብን ጭራሽ ወደሚከፋፍሉ ነገሮች የመሄድ ነገሮች አሉ። ነገር ግን ከንቲባዋ በደንብ አድርገው አስቀድመው ተናግረዋል ሁሉም እንደሆነች። ስለዚህ በዛ ቢቀጥል የተሻለ ይሆናል ብዬ አስባለሁ። እናንተ ምን ታስባላችሁ? በዛ ጉዳይ በኮሜንት ሴክሽን አሳውቁን። ምክንያቱም ሁሉም ሊመካከር ይገባልና። አማራ ይሁን ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን ጉራጌ ይሁን ኢትዮጵያውያን ልጆች ናቸው።
በርካቶችን ትኩረት እየሳበ ያለው የከንቲባዋ ንግግር ስለ አዲስ አበባ በቃ እቺ ናት ኢትዮጵያ። እቺን ኢትዮጵያ እንቀበላት። አዲስ አበባዎች የሰላም ምሳሌ ናቸው። የሰላም ተምሳሌት ናቸው። የኦህዴድ ባለስልጣናትን ለሁለት የከፈለው የከንቲባዋ ንግግር በአሁኑ ሰዓት በበርካቶች ዘንድ ከፍተኛ ትኩረትን ስቧል። እንደሚታወቀው በአዲስ አበባ ከተማ ጉዳይ የምክክር ኮሚሽኑ እየተፋጨ ባለበት በዚህ ሰዓት የአዲስ አበባ ከተማ ከንቲባ በመሆን ለረጅም ዓመታት ያገለገሉት ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ወጣቶችን ሰብስበው እንዲህ ሲሉ ተናገሩ። አዲስ አበባ የአንድ ብሔር ከተማ አይደለም። አማራው፣ ኦሮሞው፣ ትግሬው፣ ወላይታው፣ ሲዳማው፣ ጉሙዙ፣ ጋምቤላው፣ አፋሩ ሁሉም ተዋዶና ተፋቅሮ የሚኖርባት የጋራ መጠለያችን የአፍሪካ ህብረት መቀመጫ መዲና ናት። ዛሬ እንዲህ ለማሸብረቋ ዋነኛዋ ምክንያት የከተማዋ ነዋሪዎች ያለሰለሰ ጥራት ነው ሲሉ በመናገር ብሔራችሁ ምንም ይሁን ምንም እኛ ኢትዮጵያውያኖች ነን። ብሔራችሁ አማራ ይሁን ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን ጉራጌ ይሁን ኢትዮጵያውያን ልጆች ናቸው። ብሔራችሁ ምንም ይሁን ምንም እኛ ኢትዮጵያውያኖች ነን። አዲስ አበባዎች ለእናንተ ቃላት ያጥረኛል። ከዘረኝነት የጸዳችሁ ካላስፈላጊ ፖለቲካም የራቃችሁ የሰላም ተምሳሌቶች ናችሁ። ሰፈር እንጂ ጽንፍ የሆነ ብሔር የሌላችሁ ሲሉ አድናቆታቸውን ለአዲስ አበባ ወጣት ገልጸዋል። በዚህም ከንቲባዋ በንግግራቸው የአዲስ አበባን የክልልነት ጥያቄ በአደባባይ ውድቅ አድርገው የብዙሃኑን መጠለያ የፌዴራል መንግስቱ መቀመጫ እንድትሆን ፍላጎታቸውን በማሳየት የኦህዴድ አንዳንድ ጽንፈኛ ብሔር አቀንቃኝ ባለስልጣናትን አፍግነዋል። በዚህም ከንቲባውን የሚደግፉ ባለስልጣናት ብቅ ብቅ እያሉ ሲሆን ነገሩ እየተካረረ ሁሉም መስመሩን እያዘ መምጣቱ ብዙዎችን እያነጋገረ ነው። ሰላም ለሀገራችን ይሁን። እርግጥ የተለያየ አይነት ሀሳብ በብዙዎች ዘንድ መኖሩ የተሻለ የሚመረጥ ነገር ነው። ምክንያቱም አንድ ወጥ ብቻ ከሆነ አስቸጋሪ ነው የሚሆነው፣ ለምክክር የሚስማማ አይሆንም። እና በከተማ ጉዳይ ከተገናኘ አዲስ አበባና ድሬዳዋ ቻርተርድ ሲቲዎች ተብለው ነው የሚጠቀሱት። እንግዲህ በየትኛው በካርታ ላይ ብታዩ በየትኛውም ክልል ያልተካለሉ የሚል ነው። እንግዲህ አሁን ግን በኦሮሚያ ይካለሉ የሚሉ ብዙ ሀሳቦች አሉ። በእርግጥ ያ ራሱ ሰፊ የሆነ ምልከታ አለው። አንዳንዶች በምንድን ነው እንደ ተጠሪነቱ ለኦሮሚያ ይሁን የአዲስ አበባ አስተዳዳሪ ከንቲባ ተጠሪነቱ ለኦሮሚያ ይሁን እንጂ እንዳጠቃላይ አይጠቅለል የሚለዋሉ። አንዳንዶች ደግሞ እንዳጠቃላይ ይጠቅለል የሚለዋሉ። አንዳንዶች ደግሞ ገፊ የሆነ ሌላውን ብሔር ንቅፋ የሚልም ጽንሰ ሀሳብ ያላቸው ግለሰቦች አሉና እንደ ሁኔታው የሚታይ እንደ ፈርጆ የሚታይ ነው ብለን እናስባለን። እናንተ በዚህ ጉዳይ ምን ታስባላችሁ? በኮሜንት ሴክሽን አሳውቁን እላለሁ። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ አድርጉ። ደዛ ነው እንግዲህ። እናመሰግናለን።